እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች አናማር ባዶ ሲያረገ ለሆነ ነገር እያዘጋጀህ ነው ለሆነ ትልቅ ዓላማ እያዘጋጀ ነው ተመልከቱ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ ያለማመደው እኮ ነው በግ እኮ ስንት አይነት አመል አለው አንዱ ልጋጥ ይላል አንዱ ልኮብልል ይላል አንዱ ይጋጫል አንዱ ይማታል አንዱ ጭቃ ውስጥ ይንከባለላል አንዱ ውሃ ይጠጣል ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር በ30 ዓመቱ ነው ከግብጽ የወጣው 50 ዓመት ሙሉ በግ ጠባቂ አደረገው 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች በፍጹም አይደለም እግዚአብሔር ዝቅ ሲያረግ ለተለየ ነገር ያለማመደ ነው እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከእንዲሁ ያዘጋጀ ነው ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድነው ተብሎ ቢጠየቅ የሰራው በደል ይገስፍበታል ከእግዚአብሔር ምህረት ይልቅ እግዚአብሔር እንዲሰርች ይምረኝ ይሆን ይላል ለምን አይምርም እግዚአብሔር አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል እህል የሚበላ ሰው እህል ለመብላት ፈልጎ የራበው ሰው እንዴት እንደሚበላ አይታችሁታል አይደል እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣል እኛ ግን ብዙ ምክንያቶችን እንዘረዝራለን አይ ይቅርብን እንላለን ንስሐ መግባት ሌላ ነገር የሚመስለናለን ከዛ ውጭም ደግሞ ንስሐ መግባትን እንዳልኳችሁ ባልተገባ መንገድም እንተረጉመዋለን የኔ ኃጢያት በጣም ትልቅ ስለሆነ እንዴት ብሎ ሊያጠራው ይችላል ይላል ይሄ የሰውየውን ኃጢያት ብቻ ሳይሆን የሚያሳየው የእግዚአብሔርንም ካህሊነት መጠራጠርም ጭምራል የሚሳነው ነገር አለ ማለት አይደል የኔን ኃጢያት ሊያጠፋው ይችል ይሆን ብሎ መጠየቅ ጥርጣሬ ያለው ውስጥ እንዴት ሊያጠፋው ይችላል ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ ዛሬ አኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል ስንቱን ስናከማች ስንቱን ስንበላ ስንቱን ስንጠጣ ስንቱን ስንመኝ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብ ለዚህች ዓለም እንደክምላታለን እውነት ልንገራችሁ ክርስቲያኖች ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ተሰጣችኋል ይላል ለእግዚአብሔር ድከሙለት አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም እንደተወው ሀገር እንደዚህ ሁሉ የሚተወም ዓለም እንዳለ ስለሚያውቀው ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን ሁሉ ነገር ያልፋል ክርስቲያኖች ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖርንም ሁሉም ነገር ያልፋል ከሁሉም ጋር እኛም አብረን እናልፋለን እኛም ማለት ነው ራሳችን እንሞታለን እንፈርሳለን እንበሰብሳለን ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል ሁሉ ነገር ያልፋል ምን እግዚአብሔርን የነገ ቀጠሯችን አናድርገው ክርስቲያኖች እግዚአብሔር የዛሬውም የነገውም የከነገውም የሁሉ ጊዜም መጀመሪያም የመጨረሻ ምርጫችን ከአማራጮቻችን መካከል አንዱ አይደለም አምላካችን በፍጹም ሊሆንም አይችልም ከምን ጋር እናወዳድረዋለን እንደው ልንሰጠው ምንችለው ምንም ነገር ባይኖርን ክርስቲያኖች ንጹህ ልብ ለእግዚአብሔር ይዘንለት እንምጣ መዝሙር 50 ላይ ልብ አምላክ ቅዱስ ዳዊት ይሄን ያለ የሚለው መስዋዕትንስ ብትወድ በሰጠው ነበር ግን የሚቃጠለው መስዋዕት አንተን ደስ አያሰኝም ለእግዚአብሔር መስዋዕቱ የተሰበረ ምንድነው አለ ልብ ነው አለ ከዚህ ሥርዓተ አምልኮ ልንፈጽምበት ከተሰበሰብንበት ቤተ መቅደስ በላይ የኔና የናንተን ሰውነት ነው የሚፈልገው ክርስቶስ እሱን ነው የሚፈልገው አብዛኞቻችን ለዛ ነው የደከምነው እኮ ለቤተ መቅደሱ የሚያስፈልገው ነገር ከማሟላት ወደ ኋላ አይደለንም ስጡ ስንባል እንሰጣለን አርጉ ስንባል እናረጋለን ጥሩ ነው አሁንም አናቁም ቤቱ ቤታችን ነው መስጠት ያለብንን እንስጥ ስትሰጡ ግን ራሳችሁንም አትርሱት ስታደርጉ ግን እግዚአብሔር አምላክ እናንተንም እንደሚፈልጋችሁ አትዘንጉት ለእግዚአብሔር ከምናመጣለት ብዙ መስዋዕት ይልቅ እኛው ራሳችንን እንበልጣለን አፍርሶ ሊሰራን ይፈልጋል እግዚአብሔር ክርስቲያኖች
ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ። አብዛኞቻችን እኮ ስለ ራሳችን ክብር ስናወራ አፈርነታችንን እንረሳዋለን። እግዚአብሔር እኛን ለመግደል፣ እኛን ለማጥፋት፣ እኛን ለመቀሰፍ ብዙ መዓት እኮ ማምጣት አይጠበቅበትም። በመሰረቱ ውሃ መገልበጥ በቂው አፈር ነው። ይናዳላ ሰው ልጅ አሳይቶናል እኮ የኖህ ዘመን ሰዎች እንደተፈጠሩት መሆን ሲያቅታቸው ኃጢአት ሲበድሉ እግዚአብሔር አምላክ በምንድን ያጠፋቸው? መልሱ እንጂ በውሃ እኮ ነው ያጠፋቸው። እሳት አላዘነበባቸውም። ራሱ ውሃ በቂው ነው። የሰው ልጅ ሰውነቱን የሚታጠብበት ሕይወት ይሰጠኛል ብሎ የሚጠጣው ውሃ እሱን ለመግደል በቂ ነው። እሱን ለማጥፋት በቂ ነው። ቤተ ክርስቲያንን እንዳላት ክብር እኛም እንዳለን ማንነት ሳንሆን እየመጣን ነገር ግን እግዚአብሔር ይጠብቀናል። ለምን መሰላችሁ? ሰው ልንሆን የምንችልበትም ታንጸን ተስተካክለንም ልንወጣ የምንችለው እዚህ ስለሆነ ነው። በጣም ብዙ ሰው በጣም ነው የሚያሳዝነው። ተስተካክሎ ቤተ ክርስቲያን መምጣት ይፈልጋል። ብዙ ነገሮቹን ትቶ ብዙ ነገሮቹን አውልቆ ብዙ ነገሮቹን አራግፎ ንጹህ ሆኖ መምጣት ይፈልጋል። ንጹህ የሚሆነው ሰው ከእግዚአብሔር ጋር ሲሆን እንጂ በራሱ አይደለም። ጣርን እኮ ሞከርን። ሁላችን ሕይወታችንን አናውቀው። በጣም እኮ ሞከረናል። የሚያሸንፈንን ኃጢአት ጥለን እንመጣለን ብለን መች መጣንኝ? ከና ኃጢአታችን ስንመጣ እግዚአብሔር ገላገለን እንጂ። ክርስቶስ እኛን የሰበሰበን ለምንድን ነው? ጻድቅ ሆነን ነው? ኃጢአተኞች ስለሆንን እኮ ነው። ከኃጢአተኞች ጋር መብላት የማያፍር አምላካችን እውነት ስሙ የተመሰገነ ይሁን። እንዴት እንደሚወደን እኮ እግዚአብሔር በደንብ አድርጎን ያከበረን ክርስቲያኖች። ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ። ያላቸውን የሰጡትን ሰዎች ግን ለምን እንንቃቸዋለን? ክርስቶስ እኮ ብዙ ካስገቡት ሰዎች ይልቅ 2 መሐለቅ አውጥታ ያላትን የሰጠችዋን ሴት እኮ ነው ያመሰግናል። እነሱ ከተረፋቸው ነው የሰጡት፣ እሷ ግን ያላትን የሰጠችው። ብዙዎች እኮ ያላቸውን ሰጥተው ነገር ግን ተርፏቸው የሰጧቸውን ሰዎች አቅምና ጉልበት ስላልደረሱ ብለን እኮ እኛ ፊት ነስተናቸዋል። እግዚአብሔር ግን ሁለቱንም ነው የሚመለከተው። አባ ፖምቦ የሚባሉ ጻድቅ አሉ በቤተ ክርስቲያናችን። በረከታቸው ለሁላችን ትድረሰን። አባ ፖምቦ በዕለታት አንድ ቀን ውስጥ ተቀምጠው በገዳማቸው አንዲት ሴት 20 ወቄት ወርቅ ወይም ደግሞ 20 የተጠቀለለ እንደ ከረጢት ያለ ወርቅ ይዛ መጣች እና ወርቁን ይዛ ከመጣች በኋላ ቤተ ክርስቲያን ላስገባን የመጣሁት አለች። አባ ፖምቦ የገዳሙ አበመኔት ስለነበሩ እንግዲያውስ እሺ ወደ እሳቸው ገብተሽ ማቅረብ ትችያለሽ አሏት። ገባች። እሳቸው ሰሌን እየሰሩ ነበር፣ እየታቱ ነበር። ሰሌን እየታቱ ነበረ። 20 ወቄት ወርቁን ይዛ መጣችና ፊት ለፊታቸው አስቀመጠችው። ቀና ብለው ወርቁን አላዩትም። እግዚአብሔር እንደሰጠሽው ያክብርሽ ያመስግንሽ አሏት። አሜን ብላ ወጣችና ጥቂት ከሄደች በኋላ ከነከናት። ምክንያቱም ያስገባችው 20 ወቄት ወርቅ ነው። 20 ከረጢት ሙሉ ወርቅ ነው ያስገባችው። እንዴት ይሄንን ሁሉ ወርቅ አስገብቼ እግዚአብሔር ያመስግንሽ ይሉኛል? በደንብ አድርገው ነው እንጂ ማመስገን ያለባቸው። እንደኔ የሰጠ ማን አለ ብላ አሰበች። ያቺ ሴትዮ ተመልሳ መጣችና አባታችን ቡራኪዮት ይድረሰኝ፣ ምናልባት ካላዩት ያስገባውት እኮ 20 ወቄት ወርቅ ነው፣ 20 ከረጢት ወርቅ ነውና እንደው እግዚአብሔር እንደሰጠሽው ይባርክሽ እኮ ብቻ ነው ያሉኝ አለች። አባ ፖምቦ ምን አሏት? ቆይ የሰጠሽው ለማን ነው አሏት። ለኔ ነው ለእግዚአብሔር አሏት። ለእግዚአብሔር ነው። እንግዲያውስ ያየሽ ያመስግንሽ፣ ከኔ ከደካማው ለምን ምስጋና ትፈልጊያለሽ አሏት። እግዚአብሔር ነገርኳችሁ፣ ልናመጣለት የምንችለው ብዙ ወርቅ ብዙ ብር ሊኖር ይችላል፣ እናንተን ግን አይተካችሁም። ክርስቶስ ደሙን ያፈሰሰው ለወርቅ አይደለም፣ ለብር አይደለም፣ ተራ ለሆነ ግንብ እኮ አይደለም። ክርስቶስ ይህንን ሁሉ ነገር ዋጋ የከፈለው ክርስቶስ ይህንን ሁሉ ዋጋ የከፈለው ለማን ይመስላችኋል? ለኛ እኮ ነው ደሙን ያፈሰሰው።